በነገራችን ላይ እዚህ ጋር እዩ የሙሼን አስተያየት ማለት ነው። በአይነ ቁራኛ ነው ልጅቷን እያዩት ያሉት እዚህ ጋር ማለት ነው። እርስዎ ግን ትልቅ ሰው አይደሉም እንዴ? ልጆት አይደለች? እንደዚህ ይታያል እንዴ? ምን አጠፋች ይች ልጅ? ማለት ልክ እንደ ነፍሰ ገዳይ ነው አስተያየቶት። ልክ በአይነ ቁራኛ ላይክ ውስጦት ያለውን ነው ፊቶት ላይ የተነበበው። ውስጦት ያለው ነገር ነው ፊቶት ላይ የተነበበው። እንደ እናት ነው የምታያት ሙሽዬ፣ እንደ እናት ነው ምናምን እያላችሁ ስታሽቃብጡ ነበረ እነ ብሩኬም ማለት ነው። ዛሬ እንዴት ታዲያ በአይነ ቁራኛ እንደዚህ ሊያዩች አሉ? ፊታቸው ላይ ሙሉ ለሙሉ ይነበባል። ምን አጠፋች ይች ልጅ? በደሏ ምንድን ነው? እርሶማ እርሶ ልጆትን በጉዮት ይዘዋል። ምንም ጥፋት አልሰራም ልጄ እኔ አምነዋለሁ ብለው መስክረው እናት ልጇን ዋሽታም ቢሆን ደብቃ ትይዛለች። ጋሼ ግን ያደረጉት አሳፋሪ ነገር በጣም እያናደደኝ ነው። በጣም ማለት ነው። ምክንያቱም የሆነ ሀይሚዬ ከብደሽናል፣ ከላያችን ላይ የሆነ ውረጅልን አሌለ አንድ ሰው የሆነ የእንጀራ ልጅ ደባል አድርጎ ሲያሳድግ እኔ አንተ ቀለብህን አልችልም፣ ሆድህን አልችልም፣ ስለዚህ ራስን አውጣልኝ ምናምን የሚሉ ወላጆች አሉ አይደለ? እንግዲህ ጋሽዬ ያንን አክት ነው እንደነዚህ አይነት ወላጆች የሚያሳዩትን አክት ነው እያሳዩ ያሉት። በጣም ነው እኔ ከእርሱ ያልጠበቅኩትን ነገር ነው ያዩትኝ ማለት ነው። የማይጠበቅ ነገር ማለት ነው። ምክንያቱም ይሆናል ሌለ በግድ ውሰድልን ምናምን ነገር ሀይሚ ያለ ብሩኬ መኖር እንደማትችል፣ ሀይሚ ያለ አንድ ወንድ ልጅ መኖር እንደማትችል ነው እኛን ሁላን ያገረጣችሁት። ሀይሚዬን ብቻ አይደለም። ሀይሚዬ ከጋሽዬ ቃል ላለመውጣት ብላ ነው እንደዚህ የገረጣችሁ አብራ እንጂ መገርጣት ፈልጋ አይደለም። አይኖ በክብሯ የማትደራደር ሴት ናት። ነገር ግን ደግሞ ብሩኬ አበዛው ያዙ ይልቀቁኝ አለ። በቃ እንዴ ምን ሆነ ነው? ምን ተሰምቶ ነው እንደዚህ የምትሆነው? ምን ተፈጥሮ ነው? አልገባኝም። እንደዚህ ማለት ነው ምንድን ነው እንደዚህ? ብቻ ያቀዳት ነገር አለች። ያ የተባለው ነገር ሊሄድ ነው የተባለው ነገር እውነት እየመሰለኝ ነው። ወይ መድኃኒዓለም። ሀይሚ ጀግና ነሽ። ለምን ጀግንነትሽን አታሳይም? የምሬን ነው። እኔ በጣም እየተናደድኩ ነው። እኔ በጣም ጨጓሬ እየተላጠ ነው። ለምን በዚህ ልክ ማለት ለምን? በቃ ኖ ማለት አለብሽ። በቃ እንደዚህ ደካማ ጎንሽን ማሳየት የለብሽም። አይኖ አሁን ይሄ ድራማ እንኳን ከሆነ እናት አባት እዚህ ድራማ ውስጥ በመግባቱ በጣም ተናድጃለሁኝ። መሆን የሌለበት ነገር ነው እየሆነ ያለው። በቃ እውነት በጣም የሚያስጠላ ነገር ነው። የምር ደግሞ ከሆነ ጋሽ ያደረጉት ነገር በጣም ይደብራል። ምክንያቱም ልጄን አልፈልጋትም ውሰድልኝ እንደማለት ያክል ነው። ልክ እንደ መወርወር ያክል ነው። እንደዛ አይነት ስሜት ነው። በየትኛው አገር ነው እንደዛ አይነት? በየትኛው ባህል ነው እንዴ? እኔ አባቴ በእኔ አይደራደርም። እውነቱን ስነግራችሁ የምሬን ነው የምላችሁ። ግን እዚህ ጋር ገና ብሩኬ እንዳይሰማው ገና ብሩኬን ስለወደዱት እርሶ ገና አፋፏን እኮ አላችኋት። የራሴን ህይወት ጀምሬያለሁ ሲል ብሎ ተናግሯል አይደለም? እሷ በቃ እሷም የራሷን ህይወት መኖር አለባት አይደለም? መወሰን አለባት። በራሷ ህይወት ውስጥ ራሷ ናት መወሰን የምትችለው። እርሶን ግን ስላከበረች መልስም አልሰጠችም። አየሁት ጋሼ ግን የማይሆን ነገር ነው እያደረጉ ያሉት። የምሬን ነው። በቃ አሌለ እሱ አሁን ብሩክ ሀይሜን እንደማይፈልጋት አድርጎ ነው እያሳየ ያለው። በቃ አሌለ ከዚህ በፊት እኮ ሀብቴ እኮ አስታርቋቸዋል። መታረቅ ሳይፈልግ ነው የታረቀው። በግድ ተለምኖ በቃ ይቅርታ እንባባል ብላ እሷ ምናምን ነገር ከሷ ሁል ጊዜ ሀይሚ ተለማማጭ ነች። ለምንድን ነው ተለማማጭ የምትሆነው ነው የኔ ጥያቄ። ለምንድን ነው ተለማማጭ የምትሆኒው? ለምን ሀይሚ እንደዚህ ሁሌ ተለማማጭ፣ ሁሌ ደካማ ትሆኛለሽ? ሁሌ አንቺ ተለማማጭ። እሺ ዛሬ እኛ ሚዲያ ላይ የሚደረገውን ነገር ከምታስተላልፉልን ነገር እያየን አስተያየት እንስጥ ለእናንተ ህይወት። ነገስ ከሚዲያ ስጠፉ፣ ነገስ ይህ ሚዲያ ስታቆሙትስ እኛ አንቺ ተለማማጭ እንዲህ ዱላም እኮ ሊከተልሽ ይችላል። እሺ ዛሬ እንኳን እየተለማመጥሽም ሰላም እየፈጠራችሁ መኖር ጀመራችሁ። ዱላም
ሊኖር ይችላል፣ መደብደብም ማለት ነው። እና ህይወትሽ ላይ በደንብ ፎከስ አድርገሽ ለራስሽ ጋራ ራስሽን ማዳመጥ አለብሽ። ይሄ ተገፋፍተሽ የገባሽበት ህይወት ሊሆንሽ አይችልም በጭራሽ። ምክንያቱም ብሩኬ አሁን ላይ የአንዳንድ ንፍጣሞች ትክታክ ላይ ወሬ እየሰማ ቀብራራ ነው፣ ጀግና ነው፣ የኛ ወንድም አይለማመጥም፣ ሀይሚነሽ ተለማማጭ ምናምን ነገር እየተባለ እያፌዙባት ራሱን እንዴት እንደሚቆልል ማለት ነው። እንዴት ራሱን እንደሚቆልል የእነሱን ወሬ እየሰማ ራሱን ይቆልላል። ለምን? ወንድ ልጅ በዚህ ልክ እንትን መሆን የለበትም። የምሬን ነው ምላችሁ። ለምን በዚህ ልክ እንዴ? አንድን ሴት ልጅ ከወደዳት ቢሸነፍላት፣ ቢነጠፍላት፣ ቢጎዘጎዝላት ችግሩ ምንድን ነው? እሱ ግን ሁል ጊዜ ራሱን ከሀይሚ ጋር ነው ኮምፔር ሲያደርግ ማየው ማለት ነው። በቃ ራሱን ወርዶ እንትን ያወዳድራል እንደ ሴት ምናምን ነገር በጣም ይደብራል። መሸነፍ አይፈልግም። ሀይሚ ነች ሁል ጊዜም ተሸናፊ፣ ሁል ጊዜም ማለት ነው። እሱ ሁል ጊዜም ራሱን አሸናፊ አድርጎ ነው የሚያየው። ለምን አላቅም እንዴ? ለሴት ልጅ ክብር አለኝ እኔ። ሴት ናት ያሳደገችኝ፣ እናቴ ሴት ናት ያለ አባት ነው ያሳደገችኝ ትላለክ። እና ሀይሚ ሴት አይደለችም እንዴ? ሀይሚ ሴት አይደለችም እንዴ? ለምን እንዴ? ለምን በዚህ ልክ? ሀይሚ ደግሞ እሙሼና ሀይሚ እንደ ልጅና እንደ እናት ነው የሚተያዩት። ተያዩ እንዴ? ዛሬ እኮ ታየ። ግንባራቸውን ኩስትርትር አድርገው ምናምን ነገር የውስጣቸውን እኮ አሳዩን። እንደው እድሜና ጤና ይስጣችሁ ይህንን ቪዲዮ የቀረጣችሁ። እኔ እኮ በእንትን አይሮን ነው እንዴት እንደምታዩት አላቅም። እኔ ጋር ያመለጠኝን እናንተ ታዩትና ትክታክ ወስዳችሁ ትፖስቱታላችሁ። እኔ አይኔ ነው ወይስ ስልኬ ነው? አንዳንድ ግራ ይገባኛል። ሙሉ ቪዲዮ አያለውኝ፣ ነገር ግን ደግሞ ሙሉ ቪዲዮ እንኳን አይቼ እንደዚህ ቀርቦ የማያሳዩ የማላያቸው ጥቃቅን ነገሮች አሉ። እናንተ ግን እንደዛ አቅርባችሁ ምናምን ነገር አይታችሁ ትክታክ ላይ ወስዳችሁ የምትፖስቱ ሰዎች ውለታችሁ በጣም በዛብን። ምክንያቱም እያንዳንዷ የእነሱን ስህተት እየጎረጎራችሁ እያወጣችሁ ስትለጥፉ፣ እኛ ደግሞ ያንን አይተን እያንዳንዷ በዝርዝር እናስቀምጥላችኋለን። ምክንያቱም ይቺ ልጅ አሁን ጥፋቷ ምንድን ነው እንዴ? ባለውለታ ናት። መመስገን ያለባት ሴት ናት። መከበር ያለባት ሴት ናት። ጥፋት ምንም አልሰራችም። ምንም ያለ ጥፋቷ ተወቃሽ ናት። ያለ ጥፋቷ አንቺ ጥፋት አለብሽ ተብላ ተሰዳቢ ነች። አሁን ጋሼ ያለ ጥፋቷ አንቺ ነሽ ጥፋተኛ፣ አንቺ ነሽ እንደዚህ ምናምን ብለው ፈረዱባት፣ ገፋፏት። ይችል ተገፋፍታ የሆነ ነገር ቢገጥማትስ፣ የሆነ ነገርስ ብትሆንስ? ጥሩ አይደለም ጋሼ እያደረጉት ያሉት። የምሬን ነው፣ ጥሩ አይደለም። አታዩም? እንዲህ ብሩኬን እናቱ አስከብረውት ልጄ ምንም አያደርግም እኔ ያውቀዋለሁ ልጄን ብለው መሰከሩ። ከዛ በኋላ እሱን ማንም አልተናገረባቸውም። ከስራቸው ነው የያዙት። እየተጠቃቀሳችሁ እናትና ልጅቷን አገረጣችኋት። አባትማ ያው ገፋፍቶ ምናምን ለማሳመን ሩቅ መንገድ ሄደው ነበረ። ነገር ግን ደግሞ አልተሳካላቸውም። እኔ በጣም ይሄ በልመና ፍቅር እኔ አይመቸኝም። የሆነ እጅ ይለኛል ሳስበው ራሱ። ይሄ ተለማምጦ ፍቅር ህይወት የለም ውዶቼ፣ እግዚአብሔር ነው የምላችሁ። ይሄ ተለማምጦ ፍቅር ህይወት የለም። በተለይ ደግሞ ወንድ ልጅን መለማመጥ ከጀመራችሁ አይፈልጋችሁም። አስረግጬ ስነግራችሁ እየናቃችሁ ነው የሚሄደው። እንዴ እኔ ብቻ ነኝ ለካ ተፈላጊ፣ እኔ ብቻ ነኝ በቃ ተወዳጅ ብሎ ራሱን አክት ማድረግ ይጀምራል እናንተ ላይ ማለት ነው። ገባችሁ? ወንድ ልጅ ጣል። አሁን ሀይሚ ማድረግ ያለብሽ በቃ ራስሽን አዳምጭ፣ ለራስሽ ጊዜ ስጭ። አትለምኝውም። ጋሼም ለምኝም ታረቂም ስላሉሽም እየመጣሽ አትለምኝ። መጀመሪያ ለራስሽ ጊዜ ስጭ። ከዛ በኋላ ምን ያክል ተፈላጊ እንደሆንሽ ራሱ ያውቀዋል። እንደምትናፍቂው ያለ አንቺ እንደማይሆንለት ጨጓራውን ሲያምሰው ይመጣል ወደ አንቺ። አሁን ላይ መተሽ እንደገና ልምጥምጫ ምናምን ውስጥ ባትገቢ ጥሩ ነው። በራሱ ስህተት ነው አንቺ ለማኝ ሆንሽው። ስህተት ሰርተሽ እንኳን ለማኝ ብትሆኒ እሺ ጥሩ፣ ግን በሱ ስህተት አንቺ ወርደሽ ለማኝ ሆንሽ። እኔ በጣም ነው የተበሳጩትኝ፣ በጣም ማለት ነው። እየተደረጉ ያሉት ነገሮች በጣም እያናደዱኝ ነው ያሉት። ግን ፈጣሪ ትዕግስቱን ሲስጠኝ ማለት ፈልጋለሁ በዛ አጋጣሚ። የምሬን ነው ምላችሁ።